ትናንት አንድ ዘፈን ወጥቷል አይደለም? ነገሩ ማታ ተልቋል አይደለም? ደስታ ሞታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? ባክ ተናገር የማታውቃት መስል ማን ነው ስሙ? ምን ነው ዝም አለችው? ንገሩኝ እንጂ። ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር ይኸውልህ ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ደህና ዋላችሁ? የእግዚአብሔር ሕግ ይገባችኋል? እውነት ለመናገር እውነቱ የእግዚአብሔር ሕግ ነው ወይስ ያንተ አመለካከት ነው? ንገሩኝ። ግን እየተገዛ ያለ ለእግዚአብሔር ነው ለገዛ አመለካከት ነው? እሱ እኮ ነው የቸገረን ነገር። መጻሕፍት ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲድስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል? ንገረኝ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላውን አይደለም ደንቆሮ ብለው አንተን ነው አንቺን ነው። ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው ብዬ አልምረው። አዎ ትናንት ኦንላይን ስትከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዲህ አይነት ጫፍ የወጣ ነውረኝነት ከምንድን ያመጣ ነው? ፖለቲከኞች እሺ ይሁኑ፣ አክቲቪስት ነን የሚሉ የፈለጉትን ያደርጉ። እንዴት አንድ ክርስቲያን ነኝ ለክርስቶስ ቆማለሁ ያለ ሰው ዘፈንንና መዝሙርን ኃጢአትንና ጽድቅን እንዴት እኩል ማካሄድ ይፈልጋል?